የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ የቬኔዙዌላ የአየር ክልል ሙሉ በሙሉ ተዘግቷል የሚል መግለጫ መስጠታቸውን ተከትሎ በዋሽንግተንና በካራካስ መካከል ያለው የውጥረት መጠን እጅግ አሳሳቢ ደረጃ ላይ ደርሷል። ይህ አስደንጋጭ የፕሬዝዳንት ዶናልድ ትራምፕ መልእክት በካሪቢያን አካባቢ ለወራት የቆየውን ግዙፍ የአሜሪካ የጦር ኃይል ዝግጅት ተከትሎ የመጣ ሲሆን በቬኔዙዌላ ውስጥ በሚሊዮኖች የሚቆጠሩ ዜጎች ስጋት ውስጥ እንዲገቡም አድርጓል። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ዋሽንግተን ወታደራዊ ጣልቃ ገብነት ለማድረግ ሰበብ እየፈጠረች ነው ሲሉ ሲከሱ ቆይተዋል። አሜሪካን ደግሞ በላቲን አሜሪካ ላይ ቀኝ ገዣዊ ስጋት ወይም ኮሎኒያሊስት ትሬት እያነጣጠረች ነው በማለት ወቅሰዋል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የፕሬዝዳንት ዶናልድ ትራምፕ አስተዳደር ወቅታዊ እንቅስቃሴዎች ትክክለኛ መነሻ፣ የድርጊቶቹ ህጋዊነትና ከዚህ አደገኛ የውጥረት መባባስ ጀርባ ያለውን የፖለቲካና የጂኦ ፖለቲካዊ ፍላጎት እንዲሁም ፕሬዝዳንት ዶናልድ ትራምፕ ቬኔዙዌላን በእርግጥ ሊወጉ ይችላሉን? አሜሪካስ የህግ ሽፋን ልታገኝ ትችላለች ወይስ ሁሉም ነገር እየተከናወነ ያለው ቬኔዙዌላን ለማስፈራራት ብቻ ነው የሚሉትን ቁልፍ ጉዳዮች እንመለከታለን። ከዓለም አቀፍ የትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛ የስልጣን ዘመናቸው ወደ ነጩ ቤተ መንግስት ከተመለሱ በኋላ በቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ላይ ያላቸውን ትችት በእጅጉ አጠናክረው ቀጥለዋል። የቬኔዙዌላን የአየር ክልል መዘጋቱን ማወጃቸው ከፍተኛ የካሪቢያን የባህር ኃይል ሀብቶችን፣ የአሜሪካው ጀራልድ አር ፎርድ የተሰኘውን የዓለም ትልቁን የአውሮፕላን ተሸካሚ ሌሎች የጦር መርከቦችን፣ በሺዎች የሚቆጠሩ ወታደሮችንና የኤፍ-35 ስቲልዝ ጀቶችን ወደ አካባቢው ማሰማራታቸውን ተከትሎ የመጣ ነው። ከዚህም ባሻገር ፕሬዝዳንት ኒኮላስ ማዱሮን ዓለም አቀፍ አሸባሪ መሪ በማለት በቁጥጥር ስር ለመዋል የሚያደርጉትን ጥረት አጠናክረው የቀጠሉ ሲሆን ማዱሮን ለማስያዝ ጥቆማዎችን ለሰጠ የሚከፈለውን ሽልማትም ወደ $50 ሚሊዮን አሳድገውታል። ይህ የጦርነት ዝግጅት በይፋ አደንዛዥ ዕፅን መዋጋት በሚል ሽፋን የቀረበ ሲሆን አሜሪካ በዚሁ ሽፋን በካሪቢያን ባህር ውስጥ አደንዛዥ ዕፅ ተሸክሟል በተባሉ ጀልባዎች ላይ ያደረሰችው ተከታታይ ጥቃት ቢያንስ 83 ሰዎችን ለሞት ዳርጓል። አሜሪካ የታለሙ ጀልባዎች በአደንዛዥ ዕፅ ዝውውር ውስጥ ተሳትፈዋል የሚል ምንም አይነት ማስረጃ አለመስጠቷ ጉዳዩን አሳሳቢ አድርጎት ቆይቷል። አሁንም እንደሆነ ቀጥሏል። የህግ ምሁራንና የሰብአዊ መብት ተሟጋቾች እነዚህን ገዳይ የጀልባ ጥቃቶች ከህግ ውጭ የተፈጸመ ግድያና የሰብአዊ መብቶች ጥሰት እንደሆኑ ተከራክረዋል። የሪፐብሊካኑ ሴናተር ራንድ ፖል እና የህገ መንግስት ባለሙያው ብሩስ ፌይን ትራምፕ ወታደራዊ ኃይልን በህገ መንግስቱ መሰረት ከመጠቀም ውጭ እየተንቀሳቀሱና ግድያ እየፈጸሙ ነው ሲሉ በግልጽ ተናግረዋል። ፌይን ጥቃት ለመሰንዘር ወታደራዊ ኃይልን መጠቀም የሚችለው ኮንግረሱ ብቻ ነው የሚል አቋም አላቸው። ፕሬዝዳንት ትራምፕ የኮንግረሱን የጦርነት አዋጅ ለማለፍ ሲሉ የቬኔዙዌላን መንግስት ከውጭ ሀገር የመጣ አሸባሪ ድርጅት ብለው በመፈረጅ እርምጃቸውን እንደ ሀገር ለሀገር ጦርነት ሳይሆን ጸረ ሽብርተኝነት ላይ ያነጣጠረ ዘመቻ አድርገው ለመቅረብ ሞክረዋል። ሆኖም የፕሬዝዳንት ዶናልድ ትራምፕ አስተዳደር በቬኔዙዌላ ላይ የሚያራምደው ጠንካራ ፖሊሲ እንደ ሰበብ የያዘው የአደንዛዥ ዕፅ ዝውውርን መዋጋት የሚል ነው። ፖሊሲው ቬኔዙዌላን ከአደንዛዥ ዕፅ አሸባሪ መረቦች ጋር በማገናኘት ያቀርባታል። ሆኖም ግን የአሜሪካ የአደንዛዥ ዕፅ ዝውውር መከላከል አስተዳደር ወይም በምህጻረ ቃሉ ዲኢኤ እንዲሁም የውጭ ጉዳይ ሚኒስቴር መረጃዎች በአሜሪካ ውስጥ ከፍተኛውን ሞት የሚያስከትለው የፌንታኒል ቀውስ ከካራካስ ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ ያሳያሉ። ከዚህ ጋር በተያያዘም የሲንቴቲክ ወይም የሰው ሰራሽ ኦፒዶች ማምረቻ ማዕከል ሜክሲኮ ውስጥ የሚገኙት የሲናሎአና የጃሊስኮ አዲስ ትውልድ ካርቴሎች ወይም አደንዛዥ ዕፅ አዘዋዋሪዎች ሲሆኑ ጥሬ ዕቃዎቻቸው ከቻይና የሚመጡ ናቸው እየተባለ ይገኛል። ኮኬይንን በተመለከተም ቬኔዙዌላ የማስተላለፊያ ማዕከል ብትሆንም ዋና አምራች ወይም ቀዳሚ የዝውውር ተዋናይ አይደለችም። የዓለማችን ቀዳሚ የኮኬይን አምራች ኮሎምቢያ ስትሆን በቬኔዙዌላ በኩል የሚያልፈው አብዛኛው ኮኬይን ወደ አውሮፓ የሚሄድ ነው እየተባለም ነው። ይህ የሚያሳየው የትራምፕ አስተዳደር የዘረጋው የዕፅ ጦርነት የሚለው ትርክት ትራምፕ የማዱሮን መንግስት ህገወጥ በሆነ መንገድ ከስልጣን ለማውረድ የሚጠቀሙበት የፖለቲካ ስልት መሆኑን ነው። የውጭ ፖሊሲ ተንታኞች እንደሚሉት የአሜሪካ እውነተኛ ፍላጎት በዓለም ላይ ትልቁ የተረጋገጠ የነዳጅ ክምችት ያላት ቬኔዙዌላ ላይ ቁጥጥር ማድረግና በምዕራቡ ንፍቀ ክበብ የአሜሪካን የበላይነት ማረጋገጥ ነው።
በተጨማሪም ቬኔዙዌላ ከቻይና ከሩሲያና ከኢራን ጋር ያላት መቀራረብ ዋሽንግተንን ያሳስባታል። እናም ትራምፕ በቬኔዙዌላ ላይ ጦርነት ለመክፈት ዳርዳር እያሉ ይመስላል። ደግሞ በሌላ በኩል የትራምፕ አስተዳደር ወታደራዊ እርምጃዎች ዓለም አቀፍ ትችትን እያስከተሉ ይገኛሉ። የአሜሪካ አጋሮች የሆኑት የአውሮፓ ሀገራት ሳይቀሩ እርምጃውን እየተቃወሙት ይገኛሉ። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት የአሜሪካ ጥቃቶች ዓለም አቀፍ ሕግን ይጥሳሉ ሲሉ ገልጸዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በበኩላቸው የአሜሪካን ጥቃቶች ተቀባይነት የሌላቸው ሲሉ አውግዘዋቸዋል። የቻይናው ፕሬዝደንት ዢ ጂንፒንግም ለቬኔዙዌላ ድጋፋቸውን በመግለጽ ቻይና በየትኛውም ሰበብ የውጭ ኃይሎች በቬኔዙዌላ የውስጥ ጉዳይ ጣልቃ መግባታቸውን በቆራጥነት ትቃወማለች ብለዋል። ከቬኔዙዌላ ጋር 2219 ኪሎ ሜትር ድንበር የምትጋራው ኮሎምቢያም ወታደራዊ ቅስቀሳውን በግልጽ እየተቃወመች ለቬኔዙዌላ ያላትን ድጋፍም እያሳየች ትገኛለች። በውስጥ ደግሞ ፕሬዝደንት ኒኮላስ ማዱሮ ጦርነትን በመቃወም ለሰላም ጥሪ እያቀረቡ ነው። ሆኖም ግን ውጥረቱ እየተባባሰ በሄደ ቁጥር አገሪቱን ከማንኛውም የኢምፔሪያሊስት ወይም የቅኝ ገዥ ስጋት ለመከላከል ቃል ገብተዋል እየተባለም ነው። በእርግጥ ይህንንም በተደጋጋሚ በአደባባይ እያንጸባረቁ ይገኛሉ። የቬኔዙዌላ ጦር ኃይል ከአሜሪካ ጦር ጋር ሲወዳደር ደካማ ቢሆንም የሀገሪቱ ወታደራዊ ምላሽ ዕቅድ በአየር ወይም በመሬት ጥቃት ቢሰነዘር ዘላቂነት ያለው የመከላከል ሥራ ይሰራል። የዘለቀ ተቃውሞ ወይም በሌላ አጠራሩ ፕሮሎንግድ ሬዚስታንስ እንደሚሰነዘር ያመላክታል። ሁለተኛው ስልት ደግሞ ትርምስ መፍጠር ወይም አናርካይዜሽን ተብሎ የሚጠራ ሲሆን በዋና ከተማዋ ካራካስ ውስጥ ስርዓት አልበኝነትን ለመፍጠር የስለላ አገልግሎቶችንና የታጠቁ ያገዛዙ ፓርቲ ደጋፊዎችን መጠቀምን ያካትታል። ምንም እንኳን ፕሬዝደንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ለመመለስ ሲያስቡ እንዲሁም በቅስቀሳ ወቅት ላይ ያሉ ጦርነቶችን ለማስወገድ ቃል ገብተው የነበረ ቢሆንም ወደ ስልጣን ከተመለሱ በኋላ ግን በቬኔዙዌላ ላይ እየተወሰደ ያለው እርምጃ በደጋፊዎቻቸው ዘንድ መከፋፈልን ፈጥሯል። አንዳንዶቹ እንደ ማርጆሪ ቴይለር ግሪን ያሉ የውጭ ግጭቶች የአሜሪካን የቤት ውስጥ ሥራ ችግሮች እንደሚያስረሱ በመግለጽ ተቃውመዋል። በሌላ በኩል እንደ ብሔራዊ ደህንነት አማካሪው ማርኮ ሩቢዮ ያሉ ደጋፊዎች ደግሞ ቬኔዙዌላን መግጠም ለሪፐብሊካን መራጮች የሚቀርብ ጸረ ኮሚኒዝም፣ የድንበር ደህንነትና በወንጀል መከላከል ላይ ጠንካራ መሆን የሚለውን መልእክት በማጠናከር የቤት ውስጥ የፖለቲካ ጥቅም ያስገኛል ብለው ያምናሉ። ለትራምፕ በቬኔዙዌላ ላይ የሚሰነዘር ጥቃት እንደ ማስፈራሪያና እንደ ትክክለኛ አማራጭ የሚታይ ድርጊትም ነው። ተንታኞች እንደሚሉት ትራምፕ በሀገር ውስጥና በውጭ ልሂቃን ዘንድ ግልጽ መልእክት የሚልኩ የአሜሪካን የሰው ኪሳራ የሚገድቡ በከፍተኛ ደረጃ የሚታዩ የኃይል አጠቃቀሞችን የመቀበል ዝንባሌ ያላቸው። ይህም ሁኔታውን እጅግ አደገኛ ያደርገዋል። እናም በአሜሪካና በቬኔዙዌላ መካከል ያለው ውጥረት አደገኛ ምዕራፍ ላይ ደርሷል። የትራምፕ አስተዳደር በአደንዛዥ ዕፅ ጦርነት ሰበብ እውነተኛ ዓላማውን ማለትም የጂኦፖለቲካዊ የበላይነትንና የነዳጅ ቁጥጥርን ተግባራዊ ለማድረግ የሕግ ድንበሮችን የሚጥሱ ድርጊቶችን እየፈጸመ ይገኛል። ወታደራዊ ኃይልን መጠቀምን በተመለከተ በሕገ መንግስታዊም ሆነ በዓለም አቀፍ ደረጃ ትልቅ ጥያቄ ውስጥም ገብቷል። ምንም እንኳን ቬኔዙዌላ ለጥቃት የምትሰጠው ምላሽ በዋናነት በፓርቲሳን ስልት ወይም በተራዘመ የመከላከል ስልት ላይ የተመሰረተ ቢሆንም የአሜሪካ ወታደራዊ ጣልቃ ገብነት በካሪቢያን ቀጠና ውስጥ ከባድና ያልተጠበቁ መዘዞችን ሊያስከትል ይችላል። በዲፕሎማሲና በውይይት ፋንታ ኃይልን እንደ መጀመሪያ አማራጭ መጠቀም ዝንባሌው ዓለም አቀፉን ስርዓት የሚገዳደርና ለላቲን አሜሪካ ሰላም ከባድ ስጋት የሚጥል አደገኛ ቅድመ ሁኔታም ተደርጎ ይወሰዳል። እናም አሁን ያለው ሁኔታ በውጭ ፖሊሲ ላይ የሚደረጉ ውሳኔዎች በውስጥ ፖለቲካዊ ስሌት ሲመሩ ምን ያህል አደጋ እንደሚያስከትሉ የሚያሳይ ግልጽ ማስጠንቀቂያ ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ አልጀዚራ፣ ሮይተርስና ሲኤንኤንን በዋቢነት ተጠቅመናል።